እዚህ ጋር ደግሞ እንትን እያልሽ ነው ጋን ቤተሰቦን አንቺ ለምንድን ነው እንዲመጡ የፈለግሽው? እስኪ ንገሪኝ፣ እንዲመጡ የፈለግሽው ኖ አይደለም። ይምጣ አይምጣ ይሄ የነሱ ያውቃሉ። ግን እዚህ ጋር ቤተሰቦች ለምን እነሱ ያውቃሉ ያለሽ ድምጽ ልንሆን ነው አይደል እንዴ? ምንድነው ቤተሰብ? ምንድነው ቤተሰብ ማለት? ቤተሰብ ነካው። አሁን እኔ እዚህ ውስጥ አልነካችም። ታውራታው ልክ ናት። ጋኒ አንቺ ትርክት ነሽ። እሱ ሀሳቡን ትጨርስ። ጋኒ አንቺ ትክክል ነሽ። አውሪ አንቺ ለምን ነው ቤተሰብ ነካው ወይ? እኔ አሁን ስለ ቤተሰብ አይደለም ያወራሁት፣ ስለ ኤፍሬም ነው ማውራ ያለሁት። እኔ አባባሌ ልገኝልሽ እዚህ ጋር ቤተሰቦችሽን አዋርዳለሁ ምናምን ብሏል የምትይው ነገር ማለት ነው። እነሱ ታች ስላሉ ነው እንዴ ያረጋግጥናል። እንደዛ አድርጎ እንትን እና ክብር የለውማ ይዋረዱ ነው የምትይው። እሱ ክፍታፍ ነው፣ ባለጌ ነው፣ ባለጌ ያዘ። በተገኘው አጋጣሚ እኮ እነሱ ሊያዋርድ ነው የፈለገው። ለምን ይዋረዳሉ? እና ከመጡ መዋረዳቸው ይቀራል። ገኒ ሼር እያደረኩ ነው። ተናገሪ ገኒ፣ አስተላልፍ መልእክት ሼር እያደረኩ። ቆይ ልንገርሽኝ፣ ለምን ይመጣል? እቃ ናቸው እንደ እነሱ። ትናንትና መታ ጠየቀችው በክብር ወንድሜን ለምን መታ ብላ። እስኪ አንቺ 2 ዓመት አብረሽ ያሳለሽዋን ጎትተሽ እንደ ውሻ እነሱስና አልተጎተቱም። ይቺ የመጣችው መጋዘን አልተጎተተችም። ሌሎቹ ሴቶች አልተጎተቱም። ተጎትታ የዛኔ ስትጎደት እኔ ምን እንደሆንኩኝ እኔና እግዚአብሔር ነው የሚያውቀው። ትናንትና መግባት ስላልማልፈልግ ነው ያልኩት። አይዞሽ ተረጋጊ ገን ያልሽ እሷ የምትጎተት ሴት አይደለችም። ምን አልሽኝ? አይዞሽ ገን የኔ ብዙ ጊዜ ስታለቅሽ ሰማሻለሁ። ማርያምን ተረጋጊ። ግን አንቺ በጣም ይገርመኛል። እኔ እውነቴን ነው። ምን ልትይ እንደፈለግሽ አላውቅም። መገፋት ጥሩ ነው የምትያለሽ። ትገፋ እዚህ ገኒ ላወራ ገኒ አንዳንድ ጊዜ ማለት ነው ትልቅ ሰው ሲያወራችሁ ማለት አንዳንድ ገኒ የምትለው ያለት አዳምጡ፣ ስሟት። ልክ ነው ገኒ የምትለው። አንቺ ቆይ እስኪ ሀሳብሽን ልስማ። ምን ለማለት ፈልገሽ ነው? መገፋት አልሽ፣ ተገፋሽ። ከዚህ በላይ ምንድን ነው የምትይው? ከመገፋት አልፎ ተወረወረች። ይሄንን አንቺ እንዴት ነው የሚሰማሽ እንደ ሴት ሆነሽ? በጣም ነው የሚያናደው። እኔ እኮ አልተሰማኝም ለማለት ፈልጌ አይደለም። ስሚኝም አሁን እሱ እዚህ ጋር መጥቶ ሌላ ጋር ሆኖ ምክንያቱም እሱ በቃ ለሴት ልጅ ክብር አለኝ ለእከል ክብር አለኝ ይላል አይደለ? እዚህ ጋር እሷ በራሷ አይምሮ በራሷ አንቺ እያየሽ አይደለም እንደ ግን ጋር ነው ክብር እያያሽ። ለምንድን ነው እንደዚህ አንቺ የትኛው ጋር ነው ክብር ያየሽው? የትኛው ጋር ነው ክብር ሳይያንቺ? እኔ ማውራት ሌላ እናንተ ልታወሩ ሌላ ነው። እግዚአብሔር ያኔ እሷ ለተፈለገሽ ገብቶኛል። አስማማችሁ እኔ ላስማማችሁ እሷ ቢራ አቃታለሁ። እኔ የምትናገረው የንግግር ፈልገሽ ነው መቻለዋ ነውና ገን እየተረዳችሽ የኔ ቆንጆ ኖ ለፈለገሽ ይመስለኛል። እነሱ የበታች አይደሉም። ኖ ቆይ አዳምጡኝ መሲ። ይኸውልሽ ችግሩ ምንድነው? እዚህ ጋር የሆነ ሀሳብ ሲል ለዛ ነው ልጁም ገባሽ ላይፍ የገባ ጊዜ በስነ ስርዓት አዳምጫዋለሁ። እናንተ የኔን ኦዲየንሶች ልታሸማቀቁ ነው ብሏል። የኦዲየንሱ የሚሸማቀቀው በምን ምክንያት ነው? ለምንድን ነው የሚሸማቀቁት? እኔ እናት ከልጅ አትለይም አለ። እስኪ አብሮ ይምጣና ከእሷ ጋር ይሁንና እውነት እናት ከልጅ ካልተለየች ለምንድን ነው የምንለየው? እሱን ለምን አረለ እንዴ? እናት እውነት ከልጇ ካለየች እሱ ስለምንድን ነው ከእህቱ እንደ እህቱ ብትሆን ሚስቱ ለሚስቱነት ቢፈልጋት እንደዚህ ያረጋታሉ? እኔ ራሴ ልቤ ውስጥ ይሄ ጥርጣሬ ስላለ ነው ልጁ ላይ ሁሌ ምጫ ነው። ለምን ልጁ የራሱን ጥቅምና የራሱን ሰልፍሽነት ነው እንጂ የሚያንጸባርቀው ምንም አይነት ሪስፔክት የለውም። ለማንም ሰው ካልሰጠሽው እንደውም ሪስፔክት አያደርግሽም። ልንገራችሁ ምንም አይነት ሪስፔክት የለውም። ለዛ ነው አሁን ደግሞ የፈለገ ነገር ቢመጣ በቀደምለት ራሱ እናት እንዴት ትለያለች አለ። እሱ ሲገባ እነዛ ለሱ የቆሙት እሷስ ልጅ አይደለችም የት ነበሩ? ሲረባረቡ የነበሩት የት ነበሩ? እኔ ግን ልጅን ከልጅ ስለማለይ ነው። አብረው ሲመጡ ደስ ይለኛል። አብሮ ሲያከብራት ደስ ይለኛል። ስታከብረው ደስ ይለኛል። ገባሽ? ይሄ ነው የኔ ህመም የነበረው። ይሄን ስለሚያመኝ ነው። እንደሌላው ስለማላስመስል ነው። እንደሌላው ደግሞ አስመስዬ ዝም ስለማልን ነው። እውነትን ነው። እውነት ደግሞ ይኸውልሽ ትቆያለች እንጂ አትመነምንም። ልንገራችሁ። ስለዚህ እሱ የፈለገውን ነገር እንቅጭ ያለውን ነገር ሲናገር
እሱ ሊል እንዲህ ነበረ፣ እሱ ሊል የፈለገው እንዲህ ነበር። ሀይድ ያረጉታል፣ ይሸፍኑለታል። አይተሻል። በቀደምለት ያንን ሁሉ ስራ ሲሰራ ያንን ሁሉ ሲያደርግ ሁለት አፍ ሲያወሩ እውነት ወደንሶች ከሆኑ አይሆንም። እሷ ጋር ካልሆነ አይሆንም። እሷን አንተ ይቅር ብለህ እሷን አሳምነክ እሷ እንደተከፋች አውቀሃል ብለው ቢረባረቡ ኖሮ ልጁን ትላንትና እዚህ ደረጃ አይበቃም ነበር። ከትላንት ወዲያ ገባ። አሃ እስቲል ከኔ ጋር ናቸው ወደንሶቹ እስቲል ሀልፕ እያደረጉኝ ነው፣ አሁንም ከጎኔ ናቸው ብሎ ነው ትላንትና ገፍትሮ እንደ ውሻ ያስወጣት። 2 ዓመት ስሙ ልንገራችሁ፣ አላውቅም፣ የማውቀው ነገር የለም። ሶፋ ቢገዛ እሷም አለችበት፣ ፍሪጅ ቢገዛ እሷም አለችበት፣ እቃ ቢገዛ እሷም አለችበት። አረለ እንዴ? ከቤቷም ደግሞ ነይ አብረን መኖር አለብን፣ ብቻሽን መሆን የለብሽም ብሎ ያስወጣት እሱ ነው። ማን ወደኝ ስጠየቀው ከቤቷ ያስወጣት ከኔ ጋር ትኑር ብለህ ለእኛ ነግረህ ነው። እኛም ስለ ኃላፊነት ስላለን ቤት ተከራይና ቤት የዚህ ልጨምርልሽ የተሳሳትኩበት ነገር አለ ብለዋል። ላይቭ ላይ ከትናንትም በኋላ ለዛ ነው መሰለኝ የተሳሳትኩበት ነገር አለ ብለዋል። ለዛ ነው መሰለኝ ትናንት ያስወጣት። የተሳሳተውማ እሱ እኮ ቤቴ ነው እኮ ውጪ እያለ ቤት መኖሩንና የእሱ ቤት መሆኑን ሊያሳያት ነው። ችግር የለውም እኮ ከእሱ ጋር መሆኗ ለእሱ ስህተት ነው ማለት ነው። ለዛ ነው የተረዳሁት። እሱ 2 አፍ ስለሚያወራ ነው። 2 አፍ ስለሚያወራ ነው እንጂ 2 አፍ ባያወራማ እሷን ያመጣት እኮ ለምን ነው ትጠይቀዋለች። በኦዲየንስ ፊት እኮ ለምን ነው አንቺ ማንሽ ሚውታጂ ምን የሰካራ ቤት ነው እንዴ? ሚውት ሳይዙ የሚለፋለፉ አንቺ ናርዶስ እንትን ስጪኝ፣ ሞዴተር ስጪኝ። ገንዬ ዌልካም፣ እንዴት ነሽ? ዌልካም መቅድዬ፣ እንዴት ዋለ? ትንሽ ነው ደህና ነው። ቢዚ ሆኜ እኮ ኧረ ሚውት አድርገኝ በእናትሽ። ያንቺን እንስማ ወይስ የገኒን እንስማ? በጣም ትንሽ ኧረ ባውጫት ከዚህ ቤት እኔ ልውጣቸው። በቃ እኔ ትዕግስት የለኝም። እኔ ጫጫታ ያለው መቅዲ ማንን ነው ሚውት አርጋት እቺታቻ ሚውት አርጋት ምንድን ነው ሚውት አርግ አሳማም ወሬ ይዛለች እሷ ከዛ ፓርቲ ጋር። የት ነው የምትሰማው? ውስጥ ታደረጋችሁት እናመሰግናለን ብሎ በውስጥ ጽፈዋል ግሩፕ ላይ። አንቺ ማነሽ መሲ? በእናትሽ ዝም በይ እስቲ መሲ፣ ዝም በይ። ሰው በጥየው ሲያወራ እኔ መቅዲ ማለት ነው እግዚአብሔርን ከዚህ በኋላ ማንም አልታገስም። ነገር እናገራለሁ። ኧረ ትዕግስት ኑሮሽ፣ ሰው በስነ ስርዓት ይናገር። ምን ሆናችሁ እንደምትጨውዩት? ምን ሆናችሁ ነው? ሰው እኮ ሲደማመጥ ነው። ሚውት እያነሳሽ አታውሪ። በቃ ገኒ ትጫ ሚውት አርጊ። ማነሽ ሚውት አርጊልን በእናትሽ። ሚውት አርጊ እንዴ! ምንድን ነው ወደ ሰካረ ቤት መስል ገንዬ ይቅርታሽ፣ እኔ በስራ ቢዚ ሆኜ ነው። ትናንትና እናገራለሁ ብዬ ነበረ፣ ግን ቢዚ ሆኜ ነው። በጣም ይቅርታ። አሁን ራሱ ይቅርታ ብያለሁ። ለምን አንቺ ስራሽ ነው የሚበልጠው። ይሄ እኮ እንጀራሽ አይደለም። ከስራሽ አንድ ነገር ብትሆኚ ማንም የሚመጣልሽ የለም። እንጀራሽ ነው የሚያስከብርሽ፣ ስራሽ ነው የሚያስከብርሽ። እኔ ለዛም ነው የገባሁት እዚህ ጋር ልጅቷ ገብታ ስትናገር። ለምን ብትይ እኔ ትናንትና ኢሞሽናል ሆኜ ብገባ ጥሩ ስላልነበረ ነው። ዛሬም አይችሽ ነው የገባሁት። አይ እንኳንም አልገባሽም። እኔም እኮ ትናንትና ያልገባሁት ለዛ ነው። አንቺ ምንትን እኔም በጣም ተናድጄ ነበረ። ያው ትናንትና እንደውም በጊዜ ተናግሬ ነበረ ሊቭ ላይ። እሱ ሊቭ ላይ ቁጭ ብሎ ያወራውን እነዚህ ዩቱበሮች ኮተቶች እኔ ያወራሁትን ለብቻዬ አይጭኑም። የሚጭኑት እነሱ የማይሆን ነው። እና አውርቼ ነበረ ሁሉን ነገር። አሁንም የተናገርሽው ልክ ነሽ፣ ገብቶሻል። አሁን አንቺ እኔ እናት ልጁን አትለይም። ከዚህ በፊት ሲመጣ እኮ ስትሰጪው ነበረ። ሀይሚ እኮ ትናንትና ነው ላይቭ የጀመረችው። ሀይሚ እኮ ላይቭ እንደው በቁጥር እንኳን ቢቆጠር 4 ወይ 3 አይሆንም። ገባሽ? ትላንትና ነው ሀይሚ የመጣችው። ስትሰጪ ነበረ ብቻውን ሲመጣ። እሱ ራሱ ለአንድ ቀን ብሎ ይሄንን ራሱ መናገርም አልነበረበትም። ገባሽ? አየ እና ታዲያ እሱ እኔ እኮ ግርም የሚለኝ የሀይሚ ፓርት ሲሆን ብቻ የሚናገረው ነገር እሱ የእሱ ማጨብጫቢዎች። ገብቶሻል? ለምንድን ነው በቀደም ታዲያ እሷን የለዩት? እነዛ ለምን ለዩ? ቀድማ የገባችው እንደውም ሀይሚ ነበረች ሊቭ ላይ አይደል እንዴ? እናንተም ደግሞ ሰፖርት ያደርጋችኋል። ያው ሴት ልጅ ነች በሚል አይተናል። ሁለቱን ማን ይወዳል፣ ሁለቱን ማን ይጠላል አይተናል። አንድ ሁለተኛ ደግሞ ንግግሩ ነው። ንግግሩ በቃ ማንም እንትን የሚለኝ ሰው እንደዚህ በቃ ንግግሩ ነው። ገብቶሻል? ለዛ ነው እንጂ ከዚህ በፊት ስትሰጡት አልነበር እንዴ? አንቺ ሞልሽ ዩዘር ስትሰጡት ነበር እኮ እና ያለን እውር አይደለንም። ገብቶሻል? እና ያው ልጁ እንደ ሴት ወሬ ምናምን ስለሚወድ በሱ አትፍረጅበት። በቃ ልጁ ሰው እንደ ሴት
ትናንት በቀደም ለታ ሃይሚን ለማሸማቀቅ አይደለም እንዴ በውስጥ ገብተው እዝጎ ያሉት እኮ እያንዳንዷን አውቃታለሁ። ማን እንደሆነች ደግሞ ማንነትሽን ታውቂያለሽ። ከ107 ሰዎች ማለት ነው ታውቃላችሁ። የውስጣችሁን ልብስ ራሱ ሸጣችሁን መፍታችሁን ይሁን አላውቅም። ልጅቷ እስራኤል ወይ ፍልስጤም ትመስላችሁም ለእናንተ። ዞሮ ዞሮ እኮ የእሱ ሚስት ናት። ዞሮ ዞሮ እኮ ያቺ የምታውቋት ሃይሚ ናት። እሱን ያሳደገች ቤተሰቡን ያሳደገች ጀግናዋ ናት እኮ ሃይሚ። ገባችሁ? ግን እናንተ የመጣችሁበት እሷን ለማሸማቀቅ እሱ እነሱን ለማሸማቀቅ ከሚል እሷን ለማሸማቀቅ አይልም። ምንድን ነው የሚሸማቀቁት? የሱ ጊፍተሮች ምን ሆነው ነው የሚሸማቀቁት? ማን ተናገራቸው? አይመለከተንም። ምን ያገባል? ግን እኔ የተናገርኩትን የሱ ንግግርና የነሱ አደራረግ ገባሽ? ለምን ሰው መከፋፈል አመጣ? ለምንድን ነው የሚከፋፍለው? ዴስን በትላንትና በቀደምነት የተረባረቡት በሃይሚ ላይ አይደለም እንዴ? በሃይሚ ላይ ልክ ጦርነት የገቡ ይመስል ጦርነት ሲገባ ራሱ እንደዚህ አይደለም። እሷን ለማሸመ ሰው የለም ለማለት ባለጌዎች እዚህ የደረሰው ብታውቁ በሃይሚ ነው። መረርሽም ዋት በሷ በሃይሚ እየመረራችሁ ዋጡ። አይመለከተኝም። ለምን ታዲያ በቀደም የወንድሜ ሚስት ብላችሁ ሼር አላረጋችሁም? ወንድሜ ብላችሁ እየየ ስታለቅሱ ነበር እኮ በውስጥ ሰምቼሻለሁ። አንቺ እንከፍ ወንድምሽን እዛ ሄደሽ ፈልጊ። ቆሻሻ ሲሯሯጡ ከአበባው ጀምሮ ሴቱ ራሱን የሚያሰግር ሲሆኑ እሷ ሴት አይደለች እንዴ? የሁላችሁ ጃኒን እኮ አብረዋት ስታንድ አፕ ያደረጉት ሴቶች ናቸው፣ ጀግና ሴቶች። እኔ ሁሌም ነው ምላችሁ ጃኒ እኮ የሌላ ሀገር ዜጋ አይደለም ሀልፕ ያደረጋት ኢትዮጵያዊ ሴቶች፣ ጀግና ሴቶች። ይቺ አንድ ፍሬ ልጅ ስትረባረቡ እንደዛ ከዛ እዛ ሼር ስታደርጉ እሷ ስትመጣ ተከፍታ ነው የመጣችው እኮ። ሴት ልጅ ጎታት ነው እኮ የመጣችው። በላይዋ ላይ ሴት አምጥቶ በጥፊ ተብላ ደም እስከሚወጣት ድረስ ነው ብላችሁ ለምን አልተረባረባችሁም? ችግሩ ምንድን ነው? አስመሳይ ጤፉን ከንክርዳዱ መለየት ያቃተው ሰው ስላለ ነው። ከኦዲየንሱም ውስጥ ታዘብኳችሁ። ነገ ሌላ ቀን ነው። ታዘብኳችሁ። እውነቴን ነው። እንዴት አርጋችሁ ሴትን ልጅ ተረባርባችሁ ልታወድሙ እንደቆማችሁ በደንብ ነው የታዘብኳችሁ። እሱ ፈጣሪ ሰማይ ምድር የዘረጋው ጌታ እሱ ይፈርዳችኋል። ለእያንዳንዳችሁ በውስጥ ለምትሰሩት ስራ ለምትረባረቡት በውስጥ እሷ ስትመጣ እንደዛ ሲጻፍባት እንደዛ ሲያደርጓት አንዳችሁ አልተነሳችሁም። ዛሬ ገብታችሁ እነሱ ይሳደባሉ። እነሱ ቢሳደቡ እኮ ጀግና ናችሁ የኔ ኦዲየንሶች። ሊያሸማቅቋችሁ እንዳትሸማቀቁ። እናንተ ጎበዞች ናችሁ። እኔን ይዛችሁ የድለላ ወሬ ሲያወራላችሁ ትላልቅ ሰዎች አብራችሁ ሆናችሁ ነው ሀልፕ ስታደርጉት የነበረው። እናት የእንቁላሉ ጊዜ በቀጣሽኝ አለ። የጌሙ ጊዜ መጥቶ አይሆንም። ለምንድን ነው ከሷ እንዲህ የምታረጋት? ለምንድን ነው እንዲህ ያረካት? እኛ እኮ እናንተን ብዙ ደረጃ ልትደርሱ ነው የምንፈልገው፣ እንድትለያዩ አንፈልግም። ስለዚህ ብሩክ ሃይሚ ጋራ አንተ ይቅርታ ብለህ ያመጣት ሴት የመታቻት ይቅርታ ካላለቻት በፍጹም እኛ አንተን አልፓ እናደርግም ብትሉት ኖሮ እሱ ጥቅመኛ ስለሆነ ይመለስ ነበረ። ነገር ግን ልጁ የእናንተን አይምሮ ስለሚያውቅ መጥቶ በጥሩ አባባል ሸውዷችሁ ስለሚያውቅ በውስጥም ስለሚደዋወል ስለሚነጋገር የሚፈልገውን ብሎ የሚፈልገውን አድርጎ ሄደ። ገባችሁ? ትናንትና መጥቶ እሷን እንደ ውሻ ወርውሮ